ጃፓን ብራዚልን አሸንፋ ታልፋለች ያለውን የጋናውን ጠንቋይ ግምት ፉርሽ ያደረገው የብራዚል አስደናቂ ድል። ብራዚል የአደጋ ጊዜ ተጠሪ የሆነው የመድፈኞቹ ኮከብ የማርቲኔሊ አስደናቂ ምሽት፣ ፈጽሞ ያልተጠበቀው የፓራጓይ ድልና የጀርመን ስንብት፣ የዓለማችን ጥሩ አይኪው እንዳለ የሚነገርለት ታዋቂው የሂሳብ ፕሮፌሰርና ስኬታማው ገማች አስቤ አስላስዬ ኔዘርላንድ እንደምትበላ ደርሸበታለሁ ብለው ነበረም። ይህንንም ግምት ያፈረሰው የንጋቱ አስደናቂ ጨዋታ ግን ሌላ ድራማ አሳይቶን አልፏል። እነሆ የሌሊቶቹ እጅግ አስደናቂና ድራማዊ 3 ጨዋታዎችን እንደሚከተሉ ሰንደን እናቀርብላችኋለን። ኮሎኔል አልማው ነኝ፣ አብራችሁን ቆዩም። የዓለም ዋንጫው አስገራሚ ድራማ የጃፓንን ብርቱ ተጋድሎና የብራዚልን ጭንቀት ወደ ደስታ የቀየረበት የፍልሚያው ማብቂያ የብራዚል የመጨረሻ ግብ ትላንት ምሽት 2 ሰዓት ላይ ብራዚልን ከጃፓን ያገናኘው የ2026 የፊፋ የዓለም ዋንጫ የጥሎ ማለፍ ጨዋታ በመጨረሻው ደቂቃዎች አስገራሚ ድራማን አሳይቶን አልፏል። በአሜሪካ ቴክሳስ ግዛት በሚገኘው ሆስተን ስቴዲየም የተደረገው የእነዚህ ሁለት አስደናቂ ብሔራዊ ቡድኖች ድንቅ ጨዋታ እስከ መጨረሻው ድረስ የስፖርቱን ዓለም ልብ በጉጉት ንጠው ነበር። ምድቡን በበላይነት አጠናቃ እዚህ የደረሰችው ብራዚልና ሁለተኛውን ጥሎ ማለፉን የተቀላቀለችው ጃፓን እስከ መጨረሻው ደቂቃ ድረስ አንገት ለአንገት የተናነቁበት ይህ ፍልሚያ ምሽቱ 2 ሰዓት ሲል ነበር ጅማሮን ያደረገው። የዚህ ጨዋታ አሸናፊ በመሆን በሩብ ፍጻሜው የኮትዲቫርንና የኖርዌይን አሸናፊ ለመግጠም እያለሙ የገቡት ሁለቱ ሀገራት ጨዋታውን እጅግ ማራኪና ሳቢ አድርገው ጀምረውታል። የ5 ጊዜ የዓለም ዋንጫ አሸናፊዋ ሀያሏ ብራዚል በጃፓን ሳይታሰብ በሰነዘረ አደገኛ ኳስ መረቧ ላይ አርፎ 1-0 እየተመራች የመጀመሪያው አጋማሽ ተጠናቀቀ። ቢጫ ለባሽ ህዝቧ አብዝቶ ሲጨነቅ አይዞን ድሉ የኛ ነው የሚሉት የካርሎ አንቸሎቲ ልጆች ተደጋጋሚ ጥቃቶችን ጃፓን ላይ በመሰንዘር የበላይነቱን መውሰድ ችለዋል። በዚህ የዓለም ዋንጫ መድረክ በበጎ ስራቸውና በአስገራሚ አጨዋወታቸው ተወዳጅነትን ያተረፉት ጃፓኖች በበኩላቸው ገና ከጨዋታው በፊት የሰነዘሩትን ፉከራና ሽለላ የበዛበት አስተያየት እውን ለማድረግ እየገፉ ነው። በስፋት ሳሙራይ ብሉ እየተባለ በቅጽል ስም የሚጠራው የጃፓን ብሔራዊ እግር ኳስ ቡድን የስሙን ትርጉም ፍች ለመስጠት 90 ደቂቃ በብርቱ መፋለም ችሏል። ለቡድኑ ሳሙራይ ብሉ የሚለው ይህ ስም የተሰጠው ደግሞ ቡድኑ ከሚለብሰው ባህላዊ ሰማያዊ ቀለምና የጃፓን ታሪክን ከሚወክለው የሳሙራይ ተዋጊዎች የዲሲፕሊን የቁርጠኝነትና የክብር መርህ በመነሳት ነው። ይህ የቡድኑ አስደናቂ ገጽታና ድባብ በርካታ እግር ኳስ አፍቃሪያንን ከጎናቸው እንዲሆኑና እንዲወዷቸው አስችሏቸዋል። በዚህ ተወዳጅነታቸው በርካታ ደጋፊዎችን በመያዝና በሰጡት የራስ ካብ አስተያየት ብራዚላውያንን ሊያስቦኩ ቢሞክሩም ነገር ግን ሴሌሳዎቹ እየተባሉ የሚጠሩት የካርሎ አንቸሎቲ ልጆች በዝምታ የተዋጠ አንበሳ ሆነው ጠብቀዋቸዋል። ጃፓን በ29ኛው ደቂቃ በካይሹ ሳኖ አስደናቂ ጎል ቀዳሚ መሆን ቢችልም ካርሎ አንቸሎቲ የሚመሩት የብራዚል ብሔራዊ ቡድን በሁለተኛው አጋማሽ በከፍተኛ ተነሳሽነት አለን ብሏቸዋል። በ55ኛው ደቂቃ ላይ ከመድፈኞቹ አስደናቂ ተጫዋች ጋብሪኤል ማጋሌሽ በረጅሙ የተሻማውን ኳስ የቀድሞ የሎንስ ብላንኮቹና የቀይ ሰይጣናቱ አንጋፋው አማካይ ካስሚሮ እንደ ንስር ተንሳፎ በግንባሩ በመግጨትና የጃፓንን መረብ በመደባለቅ የብራዚልን የአቻነት ጎል ማስቆጠር ቻለም። በዚህም በጭንቀት ተውጠው የነበሩትን ብራዚላውያንን እፎይ ያስባላቸው። በዚህ ብዙም ያልተረበሹት ጃፓኖች አንድም ሌላ ግብ ላለማስተናገድ በብርቱ መከላከል፣ አንድም አሸንፎ መውጫ ቀዳዳ ፍለጋ በመልሶ ማጥቃት የተመሰረተ ፍልሚያቸውን ቀጠሉ። ጨዋታው ተጠናቆ ወደ ተጨማሪ 30 ደቂቃ ሊያመራ ሰከንዶች ሲቀሩ የብራዚል ብሔራዊ ቡድን በመጨረሻዋ ደቂቃ ባስቆጠራት አስደናቂ ጎል ጃፓንን 2-1 በሆነ ውጤት በመርታት ወደ 16ቱ የጥሎ ማለፍ ዙር ማለፉን አረጋግጧል። የብራዚል የሰርግ ጥሪ የተሰማው ደግሞ በ96ኛው ደቂቃ ላይ ነበር። በቀይ ሰይጣናቱ ተጫዋች ኩኛ ተቀይሮ የገባው የአርሰናሉ ኮከብ ጋብሪኤል ማርቲኔሊ ከቡርኖ ጉማሬሽ የተመቻቸለትን ግብ በድንቅ ሁኔታ የጃፓን መረብ ላይ ማሳረፍ ቻለም። በዚህም ማርቲኔሊ ጃፓን ብራዚል ላይ የዘራቸውን ጭንቀት ከመቅጽበት ወደ ደስታ መቀየር ቻለም። ጃፓን አስደናቂ የመከላከል ብቃት ብታሳይም በስተመጨረሻ የካናሪዎቹን ጥቃት ግን መቋቋም አልቻለችም። በማርቲኔሊ በተገኘችው ስታዲየሙን በደስታ ባናወጠች የብራዚልን ትንሣኤ ባበሰረች የጭማሪ ደቂቃ የመጨረሻዋ ሰከንድ ግብ ጃፓኖች ህልማቸው ጨለመ፣ ፉከራቸው ጠየመ።
በዓለም ዋንጫ መድረክ 5 ጊዜ የጥሎ ማለፍ ጨዋታዎችን ማድረግ የቻሉት ጃፓኖች በ5ቱም ምንም ማሸነፍ ባለመቻላቸው መጥፎ ታሪካቸውን አስቀጥለውታል። ጃፓን ከነዚህ 5ቱ የጥሎ ማለፍ ጨዋታዎች በ4ቱ የተሸነፉት በጭማሪ ደቂቃ በተቆጠረ ግብና በመለያ ምት ነው። በምሽቱ ጨዋታም በመጀመሪያው አጋማሽ ድንቅ የነበሩት ጃፓኖች በሁለተኛው አጋማሽ በብራዚል ፍጹም የበላይነት ተወስዶባቸው በጭማሪ ደቂቃ ጉድ ተሰርተዋል። በዚህም አጫጭር ተናዳፊዎቹ በሁለተኛ ሀገራቸው ሽንፈት ቀምሰው ከውድድሩ ተሰናብተዋል። በነገራችን ላይ ጃፓን ከሀገሯ ውጭ በርካታ ቁጥር ያለው ጃፓና የሚኖረውና ሰፊ መሰረት ያለው ብራዚል ውስጥ ነው ይባላል። ጃፓናውያንም ብራዚልን እንደ ሁለተኛ ቤታችን ናት ይለዋታል። ታዲያ በዚህ የዓለም ዋንጫ ውድድር ቤቴነሽ ወዳጀነሽ ሳይኖር በተደረገ ፍልሚያ ጃፓን በሁለተኛ ሀገሯ ሽንፈት ተጎንጭታ ከውድድሩ ለመሰናበት ተገዳለች። ከሽንፈቱና ከስንብቱ በኋላ የጃፓን ብሔራዊ ቡድን አሰልጣኝ ሃጂሜ ሞሪያሱ በሰጡት አስተያየት ይቅርታ እንጠይቃለን። በእግር ኳስ ዘመኔ ካጋጠሙኝ በጣም ከባድ ምሽቶች አንዱ ነው። ታሪክ ለመስራት ጥቂት ቅጽበቶች ብቻ ቀርቶን ነበረም። ነገር ግን እግር ኳስ ሳይታሰብ ጨካኝ ሊሆን ይችላል። ይህንን ማሊያ ለለበሱ ሁሉም ተጫዋቾች ካለ ክብር ውጭ ሌላ ምንም ስሜት የለኝም ሲሉ ተናግረዋል። ለጃፓን ደጋፊዎች የሚገባውን የመጨረሻ ውጤት ልንሰጣቸው ስላልቻለን ከልብ ይቅርታ ጠይቃለሁ ያሉት አሰልጣኙም ድምፃችሁን ሰምተናል፣ ስሜታችሁ ታውቆናል፣ እስከ መጨረሻው ድረስ ተፋልመናል፣ እንባችሁን ማየት ከዚህ ሽንፈት እኩል ያማል ሲሉ ልብ የሚነካ ንግግር አድርገዋል። ተጫዋቾቹ አንገታቸውን ቀና አድርገው እንዲሄዱ ነግሬያቸዋለሁ። ዛሬ ምሽት እንደ መጨረሻ ሊሰማን ይችላል። ነገር ግን ይህ ቡድን ጃፓን በታላላቆቹ የእግር ኳስ ቡድኖች መሃል እንደምትመደብ ለዓለም አሳይቷልም ሲሉ ተናግረዋል። በመላው ዓለም ለምትገኙ የጃፓን ደጋፊዎች በእኛ ስላመናችሁ እናመሰግናለን። ይህንን የዓለም ዋንጫ የምንሰናበተው በተሰበረ ልብ ቢሆንም በኩራትም ጭምር ነው ይላሉ። ዛሬ ምሽት ወደ ቤታችን እየተመለስን ሊሆን ይችላል። ነገር ግን ይህ ቡድን ከመቼውም ጊዜ በላይ ጠንካራ፣ ለስኬት የተራበና ቁርጠኛ ሆኖ እንደሚመለስ ቃል እገባላችኋለሁ በማለት ከሽንፈቱ በኋላ አሰልጣኙ ሀሳባቸውን ሰጥተዋል። በሌላ በኩል ደግሞ ጃፓን ነገሮችን አክብደውብን ነበር ያሉት የብራዚል ብሔራዊ ቡድን ዋና አሰልጣኝ ካርሎ አንቸሎቲ በበኩላቸው ተጋጣሚያቸው በጨዋታው የነበራቸውን አቋም እጅግ አወድሰዋል። ጥሩ የተዋሃደ ቡድን ነው በማለት ጃፓንን የገለጹት አሰልጣኙ በጨዋታው ነገሮችን አክብደውብን ነበር ብለዋል። ደስታዬን ለመግለጽ ቃላት ያጥረኛል የሚለው ብራዚልን አሸናፊ ያደረገች ግብ በጭማሪ ደቂቃ ያስቆጠረው ጋብሪኤል ማርቲኔሊ በበኩሉም በልብ ያለውን ደስታ ለመግለጽ ቃላት ያጥረኛል፣ የግብ ዕድል እንደማገኝ አውቅ ነበር ሲል ከጨዋታው በኋላ አስተያየቱን ሰጥቷል። በብሔራዊ ቡድኑ በተለየ ሚና የታየው ማርቲኔሊ በአርሰናል ቤት ካለኝ ሚና የተለየ ነው፣ ከአንቸሎቲ ጋር አውርተናል፣ ቡድኑን አሸናፊ በማድረግ ደስተኛ ነኝም ብለዋል። ካናዳን ተከትሎ 16ቱን የተቀላቀለው የካርሎ አንቸሎቲ ቡድን በሩብ ፍጻሜው የኮትዲቫርንና የኖርዌይን አሸናፊም የሚገጥም ይሆናል። ሌላው ደግሞ ሌሊት 5:30 ሲል መካሄድ የጀመረውና ፍጹም ያልተጠበቀ ውጤት የተመዘገበበት የጀርመንና የፓራጓይ ጨዋታ ነው። በዓለም ዋንጫ ታሪክ 4 ጊዜ ዋንጫውን በማንሳት ብራዚልን ብቻ የምትከተለዋ ሁለተኛዋ በጣም ስኬታማው ሀገር 4 ጊዜ ሁለተኛ፣ 4 ጊዜ ደግሞ ሶስተኛና 1 ጊዜ አራተኛ በመውጣት በውድድሩ የሜዳሊያ ሰንጠረዥ ከፊት የምትመራዋ ጀርመን በፓራጓይ ተሸንፋ ከውድድሩ ውጭ መሆኗ ዓለምን ለማመን ከባድ አድርጎበታል። እንደ አውሮፓውያን አቆጣጠር በ1954 ስዊዘርላንድ ላይ በወቅቱ ምዕራብ ጀርመን በመባል ትታወቅ የነበረችው ቡድን ሃንጋሪን 3-2 በማሸነፍ የመጀመሪያውን ዋንጫ ማንሳት ችላ ነበር። በ1974 ምዕራብ ጀርመን ላይ ውድድሩን ራሷ ባዘጋጀችበት ዓመት ኔዘርላንድን 2-1 በማሸነፍ ሁለተኛውን ዋንጫ ማንሳት ችላ ነበር። በ1990 ደግሞ ጣሊያን ላይ አርጀንቲናን 1-0 በማሸነፍ ሶስተኛውን ዋንጫ ማንሳት ችላ ነበር። በ2014 ብራዚል ላይ አርጀንቲናን በጭማሪ ደቂቃ 1-0 በማሸነፍ ዋንጫውን ያነሳችው ጀርመን ሌሊቱን ግን በ2026 የዓለም ዋንጫ የ32ቱ ጥሎ ማለፍ ጨዋታ ላይ ፓራጓይን በአሜሪካ ማሳቹሴትስ ግዛት ፎክስቦሮ በሚገኘው ጁሊየስ ስቴዲየም ሽንፈት ተጎንጭታ ከውድድሩ ለመሰናበት ተገዳለች። በዚህ ያልተጠበቀ አስደናቂ ጨዋታ ፓራጓይ በፍጹም ቅጣት ምት 4-3 በማሸነፍ ጀርመንን ከውድድሩ ውጭ ስታደርግ ለራሷ ደግሞ 16 ውስጥ ቦታ ይዛለች። ፓራጓይ ከጀርመን ጋር በነበራት በዚህ ጨዋታ 1-0 በሆነ
ውጤት እየመራች ወደ እረፍት አምርታ ነበር። ኤንሲሶ ደግሞ ፓራጓይ በታሪኳ በጥሎ ማለፍ ያገባቸውን የመጀመሪያ ግብ ማስቆጠር ችሏል። ሆኖም ግን የጨዋታው የኳስ ቁጥጥር በጀርመን የበላይነት 80% ብልጫ ነበራት። አሰልጣኝ ጁሊያን ኔግልስማን መፍትሄ ፍለጋ ፊሊክስ ንሜቻን አስወጥተው ሊዮን ጎሬስካን ቀይሮ አስገቡት። ከዚህ ቅያሪ በኋላ በካይ ሃቨርትዝ ጎል ጀርመን አንድ አቻ መሆን ቻለች። በዚህም ጀርመን በዓለም ዋንጫው ከየትኛውም ቡድን በበለጠ 11 ጎሎችን ማስቆጠሯን አረጋገጠች። ጨዋታውን ባቻ ውጤት መጠናቀቁን ተከትሎ ወደ ተጨማሪ 30 ደቂቃ አምርተዋል። ጀርመን ሁለተኛ ግብ ማግኘት ብችልም ጥፋት ተሰርቷል በሚል በቫር ተሽሮባታል። በዚህም ተጨማሪ ደቂቃው ባቻ ውጤት መጠናቀቁን ተከትሎ ወደ መለያ ምት ባመራው ጨዋታ በማይታመን ሁኔታ የ4 ጊዜ የዓለም ዋንጫ አሸናፊዋ ጀርመን በፓራጓይ ተሸንፋ ከ2026 የዓለም ዋንጫ ውድድር ውጭ ሆነች። ፓራጓይ ጠንካራዋን ጀርመንን በፍጹም ቅጣት ምት 4-3 በማሸነፍ ወደ ቀጣዩ ዙር ማለፏን አረጋገጠች። ይህንን አስደናቂ ድል ተከትሎም ፓራጓይ በብሔራዊ ደረጃ የደስታ በዓልን ለማወጅ ተገድዳለች። ደቡብ አሜሪካዊቱ ሀገር ፓራጓይ በምሽቱ ጨዋታ ጀርመንን በማሸነፍ ወደ ጥሎ ማለፉ 16 ውስጥ መቀላቀሏን ተከትሎም ቡድኑ ላስመዘገበው ወሳኝ ድል የፓራጓይ ፕሬዝዳንት ሳንቲያጎ ፔና በሀገሪቱ የደስታ ቀን አውጀዋል። ይህንንም ተከትሎ ዛሬ በመላው ሀገሪቱ ብሔራዊ የደስታ ክብረ በዓል ሆኖ ለስራ ዝግ እንዲሆን የፓራጓይ መንግስት አውጇል። ፕሬዝዳንቱ ሳንቲያጎ ፔና የደስታ ቀኑን ባወጁበት መልእክትም ፓራጓይ መቼም ተስፋ አትቆርጥም፣ የደስታ ቀናችን ነው፣ ተደሰቱ ብለዋል። ከዚህ ቀደም ጀርመንን ያሸነፈችው ኢኳዶር በተመሳሳይ የደስታ ቀን ማወጇ ይታወሳል። ሌላኛው ደግሞ የአፍሪካ ኩራት የሆነችው ሞሮኮ ተአምር በሚመስል መልኩ በሞንቴሬይ ሆላንድ ላይ የተቀዳጀችው የሚያኮራ ድል ነው። ንጋት ላይ በተጠናቀቀ በዚህ በ2026 የዓለም ዋንጫ አስደናቂና አስደሳች ጨዋታ የሞሮኮ ብሔራዊ ቡድን ጠንካራዋን ኔዘርላንድን በፍጹም ቅጣት ምት 3-2 በሆነ ውጤት በማሸነፍ ወደ 16ቱ ተቀላቅሏል። በሜክሲኮ ሞንቴሬይ ከተማ በተደረገው በዚህ እጅግ አስገራሚ ፍልሚያ ኮዲ ጋክፖ በ72ኛው ደቂቃ ያስቆጠራት ግብ ሆላንድን ወይም ኔዘርላንድን መሪ ቢያደርጋትም የአትላስ አንበሶቹ ተስፋ ሳይቆርጡ በመደበኛው ጨዋታ መጠናቀቂያ ላይ 90 ደቂቃ አልቆ በጭማሪ 1 ደቂቃ ላይ በኢሳ ዲዮፕ ድንቅ የራስ ግብ አቻ መሆን ችለዋል። ጨዋታው ተጨማሪ 30 ደቂቃዎች ተጨምረውበት አንዳቻ በሆነ ውጤት በመጠናቀቁም አሸናፊውን ለመለየት ወደ ፍጹም ቅጣት ምት አመራ። በጨዋታውም የሞሮኮ ድንቅ ግብ ጠባቂ ቦኖ ያደረጋቸው ወሳኝ ኳስ ማዳኖችና ኮከቡ ኢስማኤል ሳይባሬ በመጨረሻ ያስቆጠራት የፍጹም ቅጣት ምት ለሞሮኮ ታሪካዊ ድል ስትሆን ለአፍሪካውያን ደግሞ ታላቅ የኩራት ድል ሆኖ ተመዝግቧል። በዚህም ለማመን በሚከብድና እጅግ ድራማዊ በሆነ መንገድ ኔዘርላንድ ከውድድሩ ስትሰናበት 16ቱን የተቀላቀለችው ሞሮኮ በቀጣይ ዙር ካናዳን የምትገጥም ይሆናል። አሁን አፍሪካ በኩራትና በደስታ ማዕበል ስትዋኝ፣ ኔዘርላንዶች በበኩላቸው ጣታቸውን አሰልጣኝ ሮናልድ ኮማን ላይ ቀስረዋል። የኔዘርላንድን ሽንፈት ተከትሎ ኮማን በሶሻል ሚዲያ በኔዘርላንድ ዜጎች እየተብጠለጠሉ ሲሆን የምድብ ጨዋታዎች በሙሉ በ4-2-3-1 ፎርሜሽን ተጫውተው 10 አስቆጥረው 4 ብቻ የገባባቸው ሲሆን በንጋቱ ጨዋታ ግን አዲስ ታክቲክ ሞክረው ወይም በ5-2-2-1 ጨዋታ በመግባታቸው ሀገሪቱን ለሽንፈት ዳርጓታል በማለት የሀገሪቱ ዜጎች እሳቸው ላይ ጣታቸውን ቀስረዋል። እየሰራ የነበረውን ትክክለኛ ታክቲክ ያለ ምክንያት ቀይረው እንድንሸነፍ አድርገውናል በማለት በአሰልጣኙ ላይ በሶሻል ሚዲያ ከፍተኛ ዘመቻ እያደረጉባቸው ነው። እሳቸው በበኩላቸው ከይቅርታ በቀር ምላሽ እንደሌላቸው ገልጿል። የሞሮኮ ብሔራዊ ቡድን አምበል አሽራፍ ሐኪሚ በበኩሉም ቀጣዩን ዙር እንደምንቀላቀል እናውቅ ነበር በማለት ሞሮኮ በጨዋታው የነበራትን የራስ መተማመን ተናግሯል። አሽራፍ ሐኪሚ ይህንን ያለበት ምክንያት ሲናገር ምክንያቱም እኛ ግብ ጠባቂያችን ያሲን ቦኖ አለልን ሲል ተናግሯል። በቡድን ጓደኞቹ መኩራቱን የገለጸው ሐኪሚ የወከልነው የአፍሪካ እግር ኳስን ነው፣ በእኛ እንዲኮሩ እናደርጋለንም ብለዋል። በዕድል የመጣ ውጤት እንዳልሆነ የገለጸው አሽራፍ ሐኪሚ ብዙ ሰዎች የ2022 የዓለም ዋንጫ ጉዟችን በዕድል የተገኘ ይመስላቸዋል በማለት ያ ጨዋታ በራሳቸው ብቃትና በሰሩ ስራ የተገነባ እንጂ በዕድል የመጣ እንዳልነበረ እንዲሁም በዚህ ዓመትም እስከ ፍጻሜው ድረስ የመጓዝ ህልምን ስለመሰነቃቸው ተናግሯል። ሐኪሚ ለነበረው ድጋፍ ምስጋናውን ሲቸርም መላውን የሜክሲኮ ህዝብ ላደረጉልን ድጋፍ እናመሰግናለን ሲል ተናግሯል። እነዚህ ትላንትና ምሽት ጀምሮ እስከ ንጋት ድረስ የተደረጉት አስደናቂና ድራማዊ በሆነ መንገድ የተጠናቀቁት ጨዋታዎች ከተጠበቁ
ከሚጠበቁበት ይልቅ ባልተጠበቀ መልኩ የተጠናቀቁት ትላንት የተደረጉት የዓለም ዋንጫ የጥሎ ማለፍ ጨዋታዎች በአጠቃላይ ብራዚል ጃፓንን 2-1 አሸንፋ፣ ፓራጓይም ጀርመንን እንዲሁም ደግሞ ሞሮኮ ኔዘርላንድን በማሸነፍ ብራዚል፣ ፓራጓይና ሞሮኮ ቀጣዩን ዙር ወይም 16ቱን ሲቀላቀሉ፣ ጃፓን፣ ጀርመንና ኔዘርላንድ ደግሞ ሳይጠበቅ ከውድድሩ ተሰናብተዋል። እንደዚሁ ዛሬ የሚደረግ የጥሎ ማለፍ ጨዋታም የሚጠበቅ ሲሆን ምሽት 2 ሰዓት ላይ አይቮሪኮስ ከኖርዌይ እንዲሁም ሌሊት 6 ሰዓት ላይ ስዊድን ከፈረንሳይ፣ ሌሊት 10 ሰዓት ላይ ደግሞ ሜክሲኮ ከኢኳዶር ጨዋታቸውን ያደርጋሉ። ገበያ ስፖርትም እነዚህን ጨዋታዎች ጨምሮ ሌሎችን የስፖርት መረጃዎች በቀሪ ከሜዳ ባሻገር መርሃ ግብሩ ወደ እናንተ ማድረሱን የሚቀጥል ሲሆን የሰዓቱን መሰናዶዬን ግን በዚሁ ቋጨው። ከሜዳው ባሻገር left of this game.